መነሻችንን ከአዲስ አበባ አድርገን የበርካታ ታሪካዊ ቅርሶች መዳረሻ የባህል የተፈጥሮ ሀብት የስነ ጥበብ የኪነ ህንጻ የእምነት ጥንካሬ መገለጫ ወደ ሆነችው ሰሜን ወሎ አቅንተናል። የሰሜን ተራሮችን ሰንሰለታማነት እያደነቅን ወብ የተፈጥሮ መስህብ እየቃኘን ጀግናን በሚፈትን ሙቀትና ልብን በሚያረድ የጉዞ መስመር ቁልቁለትና ዳገቱን እያለፍን ካሰብንበት ደርሰናል። ሰሜን ወሎ ዳውንት ኩርባ ከተማ ይህ የ600 ዓመታት ታሪክ ነው። በዚህ ስፍራ ገርሳ በሚባል ጎጥ ውስጥ የእምነትና የእውቀትን ውሃ ልክ የሚያሳይ የሀገርን ታሪክ ሰንዶ ያዘ በአራተኛው መቶ ክፍለ ዘመን በአብራው አጽባ ዘመነ መንግስት የተገነባ ድንቅ ታሪክ አለ። የድባ መቅደሰ ማርያም አቡነ ሙሴ አንድነት ገዳም የገዳሙን ታሪካዊነትና በውስጡ ታቅፎ ያዘውን ጥበብ ለማየት እኛም መንገድ ጀመርን። ሸለቆና ቁልቁለት ጥሻውን እያለፍን ልብን ሰቅዞ በሚዝ የተፈጥሮ ሞገስ እየተገረምን የገዳሙ አባቶች ከፊት እየመሩን ወደ ውቅር ፍልፍል ዋሻው ጉዟችንን ቀጥለናል። የገዳሙ አመሰራረት ታሪክ በቃና ዘገሊላ ከተፈጸመው ተአምር ጋር ጥብቅ ቁርኝነት እንዳለው ታሪክ ይነግረናል። የገዳሙ መስራች አቡነ ሙሴም በኢትዮጵያ ብቻ ከ500 በላይ አብያተ ክርስቲያናትን እንደመሰረቱ ይነገራል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ ይሄ አባታችን የብፁዕ አቡነ ሙሴ የቤተክርስቲያኑ መግቢያ በር ነው። ይሄ በር ከኢየሩሳሌም በነፋስ ሰረገላ ጭነው ያመጡት በር ነው። ምናልባት ዘግተን ጀርባውን ብንመለከተው የእናታችን የቅድስት ድንግል ማርያም ስዕልና የቅዱሳን መላእክት ናቸው የምንመለከተው ማለት ነው። ይሄ የምንገኝበት የአባታችን የአቡነ ሙሴ መካነ መቃብራቸው የሚገኝበት ዋሻ ቤተክርስቲያን ነው። የሰሩትን ብፁዕ አቡነ ሙሴ ናቸው። እንግዲህ ብፁዕ አባታችን አቡነ ሙሴን ታሪካቸውን መለስ ብለን ስንመለከት በአራተኛው መቶ ማለት በቃና ዘገሊላ ክርስቶስ ተገኝቶ ውሃውን ወደ ወይን የለወጠበት ታምራት ያደረገበት ቤት ውስጥ የተገኙ የዶኪማስ የልጅ ናቸው። ምናልባት ዶኪማስ ማለት የሰርጉ ባለቤት ነው በወቅቱ። አንዳንድ የታሪክ አንባቢዎች ታሪክ ጻፊያኖች ዶኪማስን ሙሽራ አድርገው የሚስሉበት ሁኔታ አለ። ግን ዶኪማስ ማለት የሰርጉ ባለቤት የሴቲቱ ሙሽራ አባት ነው። ወንድየው ሙሽራ ደግሞ የወስጦስ ይባላል። እንግዲህ በዛ ቤት ተገኝቶ ክርስቶስ ታምራት ካደረገበት ቤት የተገኙ ናቸው ብፁዕ አባታችን አቡነ ሙሴ።
እንግዲህ ያው ታሪኩን ለማሳጠር ወደ ያለንበት ለመምጣት እንግዲህ በአራተኛው መቶ ክፍለ ዘመን ወደ ኢትዮጵያ መጥተው ያ ማለት አቡነ ሰላማ ሲያርፉ ሁለተኛ ሊቀ ጳጳስ ተብለው መጥተዋል ማለት ነው። አባ ሚናስ ተብለው ያ ማለት በእስክንድሪያ ላይ ታላላቅ ስራዎችን ሰርተዋል። ከእስራኤል ወደ እስክንድሪያ በመሄድ ማለት ነው አብያተ ክርስቲያናትን በማነጽ ብዙ አብያተ ስራ ሰርተው አንስጣቴዎስ ቴዎዶሲዎስ ተብለው በግብጽም 40 ዘመናት ከነገሱ በኋላ እንግዲህ እንዳልኩት ቅድም የመጀመሪያው ሊቀ ጳጳስ አቡነ ሰላማ ሲያርፉ ብፁዕ አባታችን አቡነ ሙሴም ንግስናቸውን ዮናኒ ለሚባል ልጅ ሰጥተው የ12 ዓመት ህፃን ነው እሱን አንግሰው ደብረ በአቡነ እንጦንስና ቅዱስ መቃርስ ዘመን ስለነበረ ዘመኑ ከነሱ ልብሰ ምንኩስና ተቀብለው ገዳማትን መስርተው በግብጽ እንደነበሩ የኢትዮጵያ ሁለተኛ ሊቀ ጳጳስ ሲያርፉ ሁለተኛው ነው እሳቸው አባ ሚናስ ተብለው ወደ ኢትዮጵያ መጥተዋል ማለት ነው። እንግዲህ በኢትዮጵያ ብዙ ቤተ ክርስቲያናት አነጸዋል። ካነጿቸው ቤተ ክርስቲያናት አንዱ ይሄ ነው። ይሄ እንግዲህ የምንመለከተው ቅኔ ማህሌት ነው። በዚህ ዙሪያ 6 ቤተ መቅደሶችን እናገኛለን። 7ኛው ቤተ ጊዮርጊስ ነው። ለብቻው አልፈን የምናገኘው እንግዲህ በዚህ በፊት ለፊቱ የእናታችን የቅድስት ድንግል ማርያም ቤተ መቅደስ ነው መግቢያው ማለት ነው። በስተኛው በኩል ያለው የቅዱስ ሚካኤል ነው። በዛኛው በኩል የብፁዕ አባታችን የአቡነ ሙሴ መካነ መቃብራቸው የሚገኝበት ነው። በዚህኛው በኩል ደግሞ የቅድስት ኪዳነ ምሕረትና የቅዱስ ገብርኤል ቤተ መቅደስ ነው ማለት ነው። በዚህኛው በር የምናየው ምናልባት ያው እዚህ ጋር ላይ ሆነን ስንመለከት ሁሉንም እያየነው ስንሄድ በውስጣዊ ውበቱ በአሰራሩ ተደስተን ተመስጠን ምክንያቱም የምናያቸው ህንጻው ላይ ያሉት በየግድግዳው ላይ የተሳሉትን ቅዱሳት ስዕላት አይተን በስራው ስንደመም ቀና ብለን ስንመለከት ደግሞ ጣራው ያለውን ጉዳት ስናይ እናዝናለን ማለት ነው። እንግዲህ ያው ለ1600 ዘመን የቆየ ነው ይሄ ፍልፍል ዋሻ ቤተክርስቲያን። ብፁዕ አባታችን አቡነ ሙሴ ያው ምናልባት አንዳንድ ሰዎች እንዴት በቃና ዘገሊላ ክርስቶስ በሰርጉ ተገኝቶ የነበረ ከዛ የተገኙ ከሆኑት እንደ እስከ ዘመን ድረስ የሚሉ ሰዎች አሉ። ያ ማለት አባታችን አቡነ ሙሴ ከ800 ዓመት በላይ የቆዩ ታላቅ ጻድቅ ናቸው። ያ ማለት እንደነ ማቱሳላ እንደማለት ነው። ያው በኢትዮጵያም እኮ ታላቅ ጻድቅ አባታችን አቡነ ገብረ መንፈስ ቅዱስ ከ500 ዓመት በላይ ቆይተዋል ማለት ነው። ይሄ ለክርስቶስ የሚደንቅ አይደለም። ከዚህም በላይም ከሞት ሰውር ያኖራቸው ማለት አይደለም 900 ዓመት ማኖር እሱ ከተወለዱ ሞትን ያልቀመሱ ገና እንደነ ኤልያስ ያሉ አሉና ብዙ አይገርምም። ገዳሙ በውስጡ ከ7 በላይ ፍልፍል ዋሻ ቤተ መቅደሶችን ሲይዝ ከአንድ ወጥ ተራራ በ27 ምሰሶች የቆመ ወደ ጎን 51 ሜትር የሚሰፋ ቁመቱ 26 ሜትር የሆነ ከ360 በላይ በግድግዳ ላይ የተሳሉ ቅዱሳን ስዕላትን የያዘ የጥበብ መዳረሻ ደሴት ነው። በውስጡ ጽንሰታቸውን ቅዱስ ሩፋኤል ያበሰራቸውን ልደታቸውን ቅዱስ ገብርኤል የተናገረላቸውን በ40 ቀናቸው ቅዱስ ሚካኤል ወደ ሰማይ ወስዶ ከጌታችን እጅ ቁርባን የተቀበሉትን የጻድቁን አቡነ ሙሴ ቅዱስ አጽምና የሌሎችን ቅዱሳንም ጨምሮ ይዟል። እዚጋ እንግዲህ የምንመለከተው ቤተ ገብርኤል ነው። ምናልባት አባታችን አቡነ ሙሴ የእናታችን የቅድስት ድንግል ማርያምን ቤተ መቅደስ ከሰሩ በኋላ በግራና በቀኝ የቅዱስ ሚካኤልና የቅዱስ ገብርኤልን ቤተ መቅደስ ነው ያስቀመጡት። ያው ቅዱሳት ስዕላትን በሚሳሉበት ሰዓት የእመቤታችን ስዕላት ሲሳሉ መላእክት በግራና በቀኝ ነው የሚቀመጡትና ቤተ መቅደሱ ላይ ደግሞ በዛው አቀማመጥ ወስደውታል ማለት ነው። ቅዱሳን መላእክት ናቸው። ሰይፍ ይዘው ከላይ ወደ ታች ነው የረበቡት። እንግዲህ ሲሰነጠቅ አለቱ
ምንም ማድረግ አይቻልም በርግጥ ያው እንዳጋጣሚ ሆኖ ስዕላቶቹ ባሉበት ነው ያሉት ከነሱ ጋር አልተነካካም ግን የሆነ ሆኖ የምታውስ ነው የተሰነጠቀ ነው አብሮ አቡነ አዳም ነው ዝጋ አባታችን አዳም ነው ይሄኛው ደግሞ ታላቁ ጻድቅ ኖህ ነው ዝጋ ላይ የምንመለከተው ደግሞ አቡነ ዮናያኖስ የሚባሉ ታላቅ ጻድቅ ናቸው አሁን እንግዲህ ቀጥለን የምንነደው ወደ እናታችን ወደ እመቤታችን ወደ ቅድስት ድንግል ማርያም ቤተ መቅደስ ነው ወደዛ ይሄርና እና ያላል እንግዲህ ያው እንደምትመለከቱት ይሄ ቅድስት ብለን ምን ላውነ በቤተክርስቲያናችን ሥርዓት መሰረት ቅዱስ ሥጋው ክቡር ደሙ የሚወርድበት መናን ቆሞ የሚያስቀድሱበትና ቅዱስ ቁርባኑን የሚቀበሉበት ነው ይሄ እየተንቀሳቀስን ያለንበት ቦታ ማለት ነው ይሄ እንግዲህ የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም መንበር ነው ይሄ መንበር አሁን የተሰራ አይደለም በብፁዕ አባታችን አቡነ ሙሴ ቤተ መቅደሱን ሰርተው አስቀምጠውት የሄዱት መንበር ነው የምታዩዋቸው ተገጣጣሚ በር ያላቸው ናቸው ሁሉ በሚገርም ሁኔታ የሐረግ አሰራራቸው ከላይ ግሩም ነው ሁሉም ተከፋፋሽ ናቸው በነገራችን ላይ መንበሮቹ ዙሪያውን የሚከፈቱ ናቸው እንግዲህ ይሄን ቤተ መቅደስ እንደምናየው በቅዱሳት ስዕላት ያጌጸ ነው ከላይ ጣራው ላይ የምንመለከተው በቤተ ገብርኤል እንዳየነው ሁሎቹም ቤተ መቅደሶች ላይ ከመንበር ወደ ከላይ ወደ ታች ወደ መንበሩ የረበቡ መላእክት ናቸው ብዙ ጊዜ የምንመለከታቸውና ዝም ጋር ያው ተመሳሳይ ነው የምትመለከቱት ተቀመጣለች የሚለውን የቅዱስ ዳዊትን ሐሳብ ለመግለጽ ነው ዝጋ ላይ የተቀመጠው ማለት ነው እናታችን ቅድስት ድንግል ማርያም ናት ስላሴ ስዕላት ዙሪያ ላይ 24ቱ ካህናተ ሰማይ ናቸው ምናልባት ከታች ከግርጌ ከመንበሩ ግርጌ የሚታዩት ማለት ነው እንግዲህ ቀጣዩ የምንሄደው ወደ ቤተ ሚካኤል ነው ማለት ነው የቅዱስ ሚካኤልን ቤተ መቅደስ እናያለን የቅዱስ ሚካኤል ቤተ መቅደስ ነው ቅድም እንዳልነው በግራ በቀኝ መላእክት ለማስቀመጥ ብዙ አባታችን ለእመቤታችን ያላቸውን ፍቅር ለመግለጽ ነው ያው እመቤታችንን ፍቅሯን ገልጻላቸዋለች እንግዲህ በዚህ ልክ ነው የምንመለከተው አሁንም ወደ ውስጥ እየገባን ያለን ይሄ ታሪካዊ ስዕላቱ አሁንም እየቀጠለ ነው የሚሄደው እንደምንመለከተው ይሄኛውን በስዕሉ ጣራ ላይም ግድግዳ ላይም ተመሳሳይ ነው እዚህኛው ቤተ መቅደስ ስንመጣ ደግሞ የምናየው ነቢያትን ነው እነ ኢሳይያስ እነ ዘካርያስ ወዘተ ትላልቆቹ አበይተ ነቢያት ደቂቀ ነቢያት የምንላቸው ሁሉ እዚጋ ላይ እናያቸዋለን ማለት ነው ፍልፍሉ ዋሻ ቤተ መቅደሱ የጥበብ አሻራ የረቀቀበት መሆኑን ለማየት በውቅር ዋሻ ውስጥ የፎቅ ላይ ጎዳና ያዘ መሆኑ በቂ አድርጓል ከአንዱ ቤተ መቅደስ ወደ ሌላኛው ቤተ መቅደስ ለመሄድ መሰላል መጠቀም ያስፈልግም ልብና አግራሞት በሚመላ ሁኔታ ከድንጋይ ተፈልፍሎ በተሰራው ደረጃ ላይ ያለ ሐሳብ መንቀሳቀስ ይቻላል እንግዲህ ቀጣዩ ወደ ብፁዕ አባታችን አቡነ ሙሴ መካነ መቃብራቸው ወደ የሚገኝበት ቤተ መቅደስ ነው ይሄርን ያለ ነው እንግዲህ ክብር ለስላሴውና በብፁዕ አባታችን አቡነ ሙሴ መካነ መቃብራቸው የሚገኝበት ቤተ መቅደስ ነው ይሄ አባታችን አቡነ ሙሴ ያው በዋሻውን በሚሰሩበት ሰዓት ቀርጸው ያስቀሩት ከዛው ካለቱ ላይ ቀርጸው ያስቀሩት መንበር ነው እንግዲህ በአባታችን ቀን በአራት ቅዱስ ሥጋው ክቡር ደሙ የሚፈተትበት ወይም ሥርዓተ ቅዳሴው
የሚፈጸምበት መንበር ነው ማለት ነው። ይሄ መንበር እንግዲህ ከታች እንደምትመለከቱት የተያያዘ ነው ከመሬቱ ጋር የተቀረጸ ከላይ ፈልፍለው ነው እንግዲህ ቆርጠው ያስቀሩለት። ይሄ ከላይ የመንበሩን ጉልላት እንደማለት ነው ከዚህ ጋር ላይ ቀርጸው ያስቀምጡለት እንደምትመለከቱት ነው። እና በዚህ መልክ ተአምር ነው ይሄ በራሱ። ይሄ የአባታችን የአቡነ ሙሴ መካነ መቃብራቸው የሚገኝበት መንበር ነው ማለት ነው። ምናልባት መንበሩ ላይ ያለ ማለት አይደለም፣ ነገር ግን በመቃብር ውስጥ ተዘግቶ ምቀርሰ መቃብርቱም ነው የሚለው መልካቸውም ላይ በገድላቸው ላይ የሚገኘው መልክ ሰላም ለፍለተ ተሰጋከ ምቀርሰ መቃብርቱም በመቃብር ውስጥ ለተሰጋው አጽሙ ሰላም ላለው ማለት ነውና ያው እግረ ካህናት እግረ ዲያቆናት የዲያቆናት እንቅስቃሴ ቤተክርስቲያን እስከሆነ ድረስ ቤተ መቅደስ እስከሆነ ድረስ አገልግሎት በሚሰጥበት ሰዓት የሰው እግር እንዳይረገጠው ነው። እንግዲህ ቤተክርስቲያናችን ክብር ለሚገባው ክብር ስጥ ስለምትል በዚህ መልክ ከላው ላይ መንበር ሰርታ አክብራ ይዛለች ማለት ነው። የብፁዕ አባታችን የአቡነ ሙሴን ቅዱስ አጽማቸው ያረፈበትን ቦታ ማለት ነውና እንግዲህ ዙሪያውን ተከቦ በመንበር መልክ የምትመለከቱት ያው ለቅድም እንዳልኩት በክብር እንዲቀመጥ ስለተደረገ ነው። እንግዲህ አባታችን የአቡነ ሙሴ ያጽማቸው በረከት ይደርብን። አሁን እየሄድን ያለነው ወደ ቤተ መድኃኔዓለም ነው። እንግዲህ ይሄ ቤተ መቅደስ ብዙ ጊዜ አገልግሎት እየሰጠ አይደለም። ምናልባት ያው ብዙ አይነት መሰረታዊ ችግሮች አሉ። ወደፊቱ ግን ያው የሚስተካከል ጥገናው ጋር ተያይዞ የሚስተካከል ይሆናል። ግን ነገር ግን ከሰባቱ ቤተ መቅደስ አንዱ ይሄ ቤተ መቅደስ ነው ማለት ነው። ነገር ግን እንዳልኩት ቅድም በምን አግባብ እንደሆነ ባናቅም ይሄ ተቆራርጦ ተዘግቶ ነው የተቆርጧል። በዚህ በኩል ለምን እንደሆነ አናቅም። ምናልባት በጊዜው ዋጋ ይኖረዋል። ይሄን ያደረጉበት ቤተክርስቲያኗ ብዙ መከራ ስላሳለፈች ወቅቱን ተመልክቶ የራሳቸውን የሆነ ጥበብ ሊጠቀሙበት ይችላል ይሆናል። ያው እዚህ ጋር ማብራራት ተገቢ ባይሆንም ተመሳሳይ ነው። ይሄ ምናልባት ይሄንኛውን አሁን ከዋናው አለት መለየት አይቻልም። ይሄ ጥበብ ነው አንዱ። ይሄንን ግድግዳ ከዚህ መለየት አይቻልም። አሁን ይሄ ባይድ ነው። ያው ቤተክርስቲያን የራሷ መንገድ ያላት ዘመን ለመሻገር የምትጠቀማቸው እንደዛ በየ ነው እኔ በኔ እየታየሁት። ምልክቱም ይሄ ነው። ለምሳሌ እዚህ ጋር ምን ነው የስዕላት ሐረግ ነው ይሄኛው በጊዜው ዋጋ እንደነበረው ነው ይሄ። እንግዲህ አሁን የምንሄድበት ወደ አሚጋራ የምንለው ነው። ምናልባት መስኮቱ ያለበት አካባቢ ነው። አሚጋራ የሚለው ቋንቋ ምን እንደሆነ እስካሁን ረዳት አልቻለም። ምናልባት አንዳንዶች የግሪክ ቃል ነው ይሉናል። ትርጉሙን ግን ሊነግሩን አልቻለም። ዋናው እንግዲህ ይሄ ቦታ በጊዜው ቤዛ ኩሉ ብለን የምንጠራውን ማለት ነው ቅዱስ ላሊበላ ላይ የምንነው በአፄ ገብረ መስቀል ዘመነ መንግስት 300 መዘምራን ተሰርቶለት እንደነበረ ታሪክ ይነገራልና በዛ ዘመን የነበሩ ሊቃውንት ቤተክርስቲያን ከታችና ከላይ ሆነው ልክ ላሊበላ ላይ የምናየውን ያድርጉበት እንደነበረ ታሪክ ይነገራልና የዛ ምሳሌ ነው። በሌላ መልኩ መስኮቱ ይሄኛው ስራ የጀመሩበት መስኮት ነው። ይሄ መስኮት ኪዳነ አብርሃም ነው። ኪዳነ ኖህ ትባላለች መስኮቷም ስያሜ ኪዳነ ኖህ ማለት አምላካችን ለኖህ ቃል ኪዳን ሲሰጠው ምድርን ድጋሚ በእንደዚህ አይነት ውሃ አላጠፋትም፣ በእንደዚህ አይነት ጥፋት አላጠፋትም፣ ሰጅም ቀስቴ በውስተ ደመና ይሄው ምልክት ይሆን ዘንድ ዝናብ በሚዘንብበት ጊዜ የደመና ምልክት ቀስተ ደመና ምልክትን ታያለ ብሎ የቃል ኪዳን ምልክት ሰጥቶታልና ያው ዋናው ዓላማ ያማሰና ለምድር ዳግመ በማያ ይሄ ነው። ዳግመኛ በእንደዚህ አይነት ጥፋት አላጠፋትም ነው። ለአባታችን ለአቡነ ሙሴም መካነ መቃብርህን መጥቶ የተሳለመውን ምርልሃለው የሚል ቃል ኪዳን ስለሰጣቸው ስለዚህ የመስኮቷ ዋናው መሰረታዊ ምሳሌዋ ኪዳነ ኖህ ተባላለች። ለኖህ ቃል ኪዳን ሲገባለት ምድርን ዳግመኛ በእንደዚህ አይነት ጥፋት አላጠፋትም የሚል ቃል ኪዳን ገብቶለት ስለነበረ ያንን ምሳሌ አድርገን ወደ አባታችን አቡነ ሙሴ ሲመለስ ደግሞ ስምን የጠራ መታሰቢያን ያደረገ የገድል መጽሐፍ የጻፈ ያጻፈ ቤተክርስቲያናችን መጥቶ የተሳለመውን ሁሉ እምርልሃለሁ የሚል ክርስቶስ ቃል ኪዳን ስለሰጣቸው ያንን መነሻ አድርጎ ኪዳነ ኖህ ትባላለች ማለት ነው። መስኮቷ በመስኮቷ የሚገባው ብርሃን እስከ ቤተ መቅደሱ ድረስ ይመግባል ማለት ነውና ይሄ ያለነበት መሰረታዊ ሚስጥሩ ይሄ ነው።
እንግዲህ ቀጥታ የምንሄደው ወደ ቤተ ጊዮርጊስ ነው። ቤተ ጊዮርጊስ የራሱ የሆነ ቅኔ ማህሌት ቅድስት ወዘተ የአንድ ቤተ ክርስቲያን ሙሉ ስርዓቱን ያሟላ ቤተ ክርስቲያን ነው። ያው ግን ከዚህኛው ቤተ መቅደስ ጋር ተያያዥ የሆነ ብቻ ስላለው ነው። የቅዱሳት አጽመ ቅዱሳን ሁሉ የምናገኝበት ምዕራፈ ቅዱሳን ብለን የምንጠራው ቦታ ሁሉ አለ። እሱንም እያየን እንሄዳለን። ወደፊት እንቀጥላለን። እንግዲህ የምንገኝበት የምናየው አጽመ ቅዱሳን የሚገኝበት ቦታ ነው። ምዕራፈ ቅዱሳን የቅዱሳን አጽም ያረፈበት ብለን ነው የምንጠራው ማለት ነው የሚታወቀው። እንግዲህ አጽማቸው ሳይፈርስ ሳይበሰብስ ነው የምንመለከተው። ምናልባት እግዚአብሔር አፈር ነስቷቸው ሳይሆን ከነሱ እንድንማር ስለወደደና ስለፈቀደ ነው። አንድ እሱ ነው። ሁለት ያው ከአጽማቸው በረከት ተጠብቀን እንድንኖር ነው። በአጽማቸው በረከት እንድንባረክ እንድንጠበቅ ነው። ሶስተኛውና ዋናው ደግሞ ያው የሰው ልጅ ነገ እንዲመሆኑ ሁሉም እንዲማርበት ቅዱሳን በህይወታቸው ሞተው ማስተማር አልፈው ማስተማሪ ስለሆነ ከነሱ እንድንማር ነው ማለት ነው። ይሄ የምንመለከተው ማለት ነው። ይሄ የምንመለከተው ደግሞ የቅዱስ ጊዮርጊስ ቅድም ልክ አባታችን አቡነ ሙሴ አካባቢ ላይ እንዳየነው አሜጋራ ነው። ይሄ መስኮት ነው። ኪዳነ አብርሃም ይባላል። ይሄ መስኮቱም አብርሃምን ትውልድን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛዋለሁ እንዳለው ሁሉ ለብፁዕ አባታችን አቡነ ሙሴም ስምን ጠርተው መታሰቢያን አድርገው ባንተ ስም በቃል ኪዳንህ ወደ ገነት የሚገቡ ሰዎች ብዙዎች ናቸው ሲል እግዚአብሔር አምላካችን ቃል ኪዳን ስለገባለት ኪዳነ አብርሃም ተብሏል ማለት ነው። የመስኮቱ ስያሜ እሱ ነው። አሁን እንግዲህ የምንገኘው ወደ ቅዱስ ጊዮርጊስ ቅኔ ማህሌት እየሄደ ነው ማለት ነው። እንግዲህ በዚህ ቅኔ ማህሌት ብዙ የተለያዩ ቅዱሳት ስዕላትን እናይበታለን። የቅዱስ ጊዮርጊስ ጋር ለየት የሚያደርገው አንዱ እንግዲህ ራሱን የቻለ ቅኔ ማህሌት ራሱን የቻለ ቅድስት ነው ያለው። በሌላው መልክ ብዙ አይነት ቅርጻ ቅርጾች ይታዩበታል። የምንመለከተው በጀርባ ያለው እንግዲህ ቅዱስ ዳዊትና ቅዱስ ሰሎሞን ናቸው። በእስራኤል ላይ በእስራኤልን ሲያስተዳድሩ የነበሩ ታላላቅ መንፈሳውያን መሪዎቻችን የነበሩ ናቸው። እንግዲህ በዚህኛው በኩል የምንመለከተው ደግሞ የንጉስ ቅዱስ አጼ ቅዱስ ላሊበላ ነው። እዛ በፈረስ ላይ የምንመለከተው በአቡነ ሙሴ ዘመን ቅዱስ ላሊበላ አልነበረም። ያው ቅዱሳን ሰዓሊያን ከአቡነ ሙሴ ዘመን በኋላ የነበሩትን እሳቸው ሲያርፉ ሌሎች ደግሞ የተተኩ አባቶች በዛ ዘመን በእሳቸው ዘመን ያልነበሩትን ቅዱሳት ሰዓላት እየጣለው አስቀምጧቸው አልፈዋል ማለት ነው። ያው ላሊበላና አቡነ ሙሴ የ700 ዓመት ልዩነት አለው። ይሄ በ4ኛው መቶ ክፍለ ዘመን ነው፣ ያኛው በ9ኛው መቶ ክፍለ ዘመን ስለሆነ ልዩነት ነውና በመስኮቶቹ ላይ የምናያቸው ደግሞ ቅዱሳን መላእክት ናቸው። ብፁዓን አበው ሊቃነ ጳጳሳትን በቀድሞ ጊዜ የነበሩትን አባቶች የሚያመላክቱ ናቸውና ብዙ በቅርጻ ቅርጽ የተዋቡ ናቸው። የዛ አካባቢ ላይ የምናያቸው በየአለቱ ላይ ሶስት በየግድግዳዎቹ ላይ ሶስት መስኮቶች አሉ። የአጋዕዝተ ዓለም የሶስቱ ስላሴዎች ምሳሌ ነው። ከአንድ መስኮት ላይ ማለት ከአንድ ምሰሶ ላይ ሶስት መስኮቶች መቀመጣቸው የስላሴን አንድነታቸውንና ሶስትነታቸውን የሚገልጹ ናቸው። እዚጋም ላይ የምንመለከተው እሱን ነው ራሱን ነው ማለት ነው። ይሄ እንግዲህ የቤተ ጊዮርጊስ መግቢያ ቤተ መቅደሱ በር ላይ ነው ያለነው። ይሄ ቅድስት ነው ያለንበት። እንደተቃላይ እንግዲህ በግራና በቀኝ የምትመለከቷቸው ቅዱሳን መላእክት ናቸው። የቤተ መቅደስ ጠባቂ ማለት ነው። ምናልባት የቤተ ክርስቲያን ጠባቂ መላእክት አሏት ዘወትር የሚጠብቋት። ቤተ መቅደስ በር ላይ የሚቆሙ ደጀ ሰላሙ ላይ የሚቆሙ አሉ። አባቶቻችን እንደሚነግሩን የሰው ልጅ ወደ ቤተ ክርስቲያን በሚገባበት ሰዓት ንጹህ ሆኖ ራሱን ከልዩ ልዩ ነገሮች አንጽቶ ያ ማለት የሰው ልጅ ስጋዊ መቆሸሽ የነፍስ እንዳለ ሆኖ የስጋ መቆሸሽ ድፍረት ሊኖር ይችላልና የሰው ልጅ ያው ወደ ቤተክርስቲያን ሲገባ ንጹህ ሆኖ ነው መግባት ያለበት። ይሄን ስንል ምናልባት
በዛ አጋጣሚ ደግሞ ሰዎች ከለቤተ እግዚአብሔር አልገባም ወይም ለቤተ ክርስቲያን አምገባ ሰው አይደለም ራሱን ወደ ውጭ እንዲያደቅ ሳይሆን አንድ ሰው ንጹህ በስንል እናውቃለን ወደ ቤተ ክርስቲያን መግባት የሚከለክሉ ደዌዎች አሉ ማለት ነው። ወደ ቤተ ክርስቲያን መግባት የሚከለክሉ ደዌ ተብለው የሚዘረዘሩ አሉ። ስለዚህ ደጀ ሰላም ላይ የሚቆመው መልአክ ቢታገሰው ወደ ቤተ መቅደስ ሲገባ እንግዲህ ቅጽረ ግቢ ሊሆን ይችላል ያ ሰው የሚገባው ዋናው ቤተ መቅደስ ሲገባ ግን በግራ መላእክት ናቸውና እነሱ ያው የሳሴፍ ስለሆነ ስፈት የሚመጣው አንዱ በዛ መንገድ ነው። ስለዚህ አሁን ወደ ውስጠኛው ክፍል ያለውንም እናየዋለን። እዚህ ውስጥ ላይ እንግዲህ በቤተ ማርያም እንዳየነው እዚህ ውስጥም በጣም ልዩ የሆነ ጽሑፍ የሆነ ቅዱሳት ስዕላት ነው ያለው። በተለይ ቤተ መቅደሷ ውስጥ ላይ ልክ እንደነዚህ ተለጣፊ የሆኑ ምሰሶች ዙሪያውን በዛ ተከባ ያለች ቤተ መቅደስ ነው። በጣም የተለየና የተዋበ ቤተ መቅደስ ነው። ቀረብ ብለን እናየዋለን። እንደምንመለከተው ጣራው ሙሉ ቅዱሳን ስዕላት ያረፉበት ናቸው። የጣራው ጉልላቱ የጋሻ ቅርጽ ነው ክብ የምንመለከተው ወይም መሰቦ ወርቅ ማለት ነው። የቤተ ክርስቲያን አሰራር አብዛኛው አንዱ ስለሆነ ነው። ምናልባት ግድግዳዎቹ ዙሪያውን ባዶ የሆነ ግድግዳ እንመለከትም። እዚህ ቤተ መቅደስ ውስጥ ላይ ሁሉም ግድግዳዎች በስዕል የተዋቡ ናቸው። በተለይ ከእንጦንስ ጀምሮ ያሉ አበው መነኮሳት የምንላቸው ቅዱሳት ከእንጦንና ቅዱስ እንጦንስ እና ቅዱስ መቃርስ የምንላቸው ሁሉ በዚህ ጋር መቱን ከብፁዕ አባታችን አቡነ ሙሴ ጀምሮ ያሉበት ሁኔታ ነው ያለው እና ያለው አቡነ ስምዖን እና አቡነ ሙሴ እና አቡነ ሊቃኖስ እያልን የምንጠራቸው አቡነ ስብሐት ለአብ የምንላቸው በተለይ የአቡነ ሙሴን ገድል የጻፉት ጻድቅ አሉ። ዝምጋይ አቡነ እንጦንስ ታላቁ የመነኮሳት አባት የምንላቸው እዚህ ጋር ናቸው እና አቡነ እንጦንስ ማለት ነው እና አቡነ መቃርዮስ ወይም መቃርስ ብለን የምንጠራቸው ቅዱስ እንጦንስ ቀጥሎ ያሉ ታላቅ አባት ናቸው። እነሱ ሁሉ ቅዱሳት ስዕላት ነው እንግዲህ እዚህ ጋር ላይ የምንመለከታቸው። መስኮቷ ላይ ደግሞ የምናያቸው ስማቸው ያልተገለጸ በውል ስማቸው ያልተጻፈ ቅዱሳን ናቸው ያሉት ማለት ነው። የድባ መቅደሰ ማርያም አቡነ ሙሴ አንድነት ገዳምን የረገጠ ሁሉ 15 ትውልድ ይማርለታል። መቃብሩ ያለበት ስፍራ የመጣ ደግሞ 55 ትውልድ እምርልሃለሁ የሚል ቃል ኪዳን የተሰጠበት የድነት ስፍራ ነው። የድባ መቅደሰ ማርያም አንድነት ገዳም አሁን የምንገኝበት የገዳሙ የዕቃ ቤት ክፍል ነው ማለት ነው። ብፁዕ አባታችን አቡነ ሙሴ ይህን ቤተክርስቲያኑን በሚሰሩበት ሁሉ ቤተክርስቲያኗ የሚያስፈልጋትን ሙሉ መገልገያ በዋሻ ነው ያካተቱት። ግብር ቤት፣ ቤተልሔም፣ ዕቃ ቤት ወዘተ በዋሻ የተካተተ ነውና እንግዲህ የምንገኝበት የዕቃ ቤት ክፍል ነው። ይሄ የምናናፍስበት ነው። ዕቃ ቤት ክፍሉ ወደ ውስጥ ነው። ምናልባት ብራና መጽሐፍቶችን ተራ እናያቸዋለን በተወሰነ መልኩ። የ6 ወር ስንክሳር ነው። ምናልባት ግዙፍ የሆነ ስንክሳር ነው። ያው ካለው የዋሻው ፍሳሽ የተነሳ በፍሳሽ በርጥበት እየተጎዳ ያለው ክፍል ነው የምትመለከቱት። በውስጡ ብዙ በርካታ መጽሐፍቶች አሉ። ያው ለሳምፕል ያክል ነው ያው የተደረደሩበት ውስጥ ላይም ለማየት እንሞክራለን። በርግጥ ይሄ ስንክሳር ቀደም ሲል የተጻፈ ስንክሳር ነው። ምናልባት ያሁኑ ስንክሳርን ስንመለከት የብዙ ቅዱሳኖችን ታሪክ የረሳ ነው እንበል። የአባታችን የአቡነ ሙሴን ታሪክ እንኳን አልመዘገበም። አሁን ያሁኑ ህትመቱ እዚህ ጋር ስንመጣ ግን የብፁዕ አባታችን የአቡነ ሙሴንም መዝግቦ ይዞ የሚገኝ ስንክሳር ነው። እንግዲህ ይሄም ተአምረ ማርያም ነው። ይሄ የእመቤታችን ተአምር ነው። 464 የሚባለው ተአምር ነው ይሄኛው። እንግዲህ
ምን ያክል አባቶቻችን ጥበብ የምናይበት ድንቅ የሆነ ስራ ነው የምንመለከተው ማለት ነው። ዓመተ ምሕረቱ ይታወቃል። ምናልባት ይሄኛው የቅርብ ጊዜ ነው ወይ የጥንቱ ታምረ ማርያም እሳት እንደበላው ነው የሚናገሩት አንዳንድ አባቶች ስንጠይቃቸው በግለሰብ ቤት ድሮ ዕቃ ቤት ሳይኖር በየግለሰብ ቤት ይኖር በነበረበት ሰዓት ገዳም ከመሆኑ በፊት ማለት ነው። እና በተመሳሳዩ የሳይጆሪስ የሚባል ትልቅ ቦታ አለ ከዛ ነው የተቀዳው ነው ብለው የሚኖሩን። በእርግጥ ይሄም የቅርብ ጊዜ የሚባል አይደለም። ቅርብ ስንል ያው ከነዚህኞች መጻሕፍቶች አንፃር ነው። ይሄም ድጓ ነው። ምናልባት ቅዱስ ያሬድ የደረሰው ጾመ ድጓ ብለን ቤተክርስቲያኗ የምትገለገልበት ትልቁ የቅዱስ ያሬድ መጽሐፍ ይሄ ነው ራሱ። ያው ካለው ሁኔታዎች አንፃር ከእድሜም ብዛት የተነሳ መገነጣጠሎች ምኖች አሉበት። እቺም ያስኳት የአባታችን የአቡነ ሙሴ መስቀል ነች። በእጅ መስቀላቸው ከኢየሩሳሌም ጀምሮ ይዘዋት የመጣት መስቀላቸው ናት። ይሄኛው ደግሞ በትረ መስቀላቸው ነው። 7 ቀለበት ያለው ነው። ከዚህ ጀምረን ስንቆጥረው 1 2 3 4 5 6 7 ቀለበቶች አሉት ነው። ግን ሚስጥር አለው የራሱ የሆነ የራሳቸው በትረ መስቀል ነው ማለት ነው። እነዚህ የራሳቸው መገልገያዎች ናቸው። እነዚህም ከጥንት የመጡ ናቸው። እነዚህ ሻወራዎቹ ከመዳብ የተሰራ ነው ይሄ ራሱ ማለት ነው። ወዘተ እነዚህ የምታዩዋቸው ሁለቱም ከመዳብ የተሰሩ የጥንት ሻወራዎች ናቸው ማለት ነው። እንግዲህ ዘመናትን ለመሻገር አባቶቻችን የሚጠቀሙት ጥበብ ነው። ምክንያት ካል ይሄ መጽሐፍ አሁን ላይ ተጽፎ ተሻሽሎ ከጎላ ተብሎ ተጽፎ ስናየው በጣም ትልቅ መጽሐፍ ነው። ይሄ የዚች መጽሐፍ ውጤት ግን የመጀመሪያው የአባታችን የአቡነ ሙሴ ገድል ይሄ ነው። ድቅቅ ያለና በጣም ቀጫጭን ጽሁፍ ያለው ነገር ግን ምን ያክል ዘመን አጸባ የመከራ ሰዓት በሚሆንበት ሰዓት ታሪክን ለማትረፍ የሚጠቀሙት ይዞ ለመሰደድ ሰውሮ ለማኖር ወዘተ ለሚደረጉት ስራዎች ሁሉ ምቹ የሆነ አሰራር እንደሆነ ነው በዛ አይነት መልክ የጻፉት ማለት ነው። የዚች ገድል ውጤት የትኛው ነው ካላችሁ ዛሬ ባትሮንስ ሞልቶ የሚነበብ ይሄኛው ገድል ነው ማለት ነው። ቃሉ ይሄና ይሄ አንድ አይነት ነው። ግን ይሄ በደንብ ላትሮንስ ላይ ሆኖ እንዲነበብ እንዲመሽ ተደርጎ የተሰራ ስራ ነው። እንግዲህ ሁለቱም ገድለ ሙሴ ነው። ይሄኛው ደግሞ በአፄ ገብረ መስቀል ጊዜ የተሰጠች ማህተም ናት። እንግዲህ ዝ ማህተም ዘየድባ ማርያም የምትናት ከመዳብ የተሰራ ነው። ይሄ ማህተሙ ማለት ነው። የሚሰራው በጣን ነው። እጣን ይጨስና ልክ እጣኑን ከታጠነ በኋላ በዚህ መልክ ሲመታ ስሙን ይዞ ይወጣል ማለት ነው እንጂ እንደሆነ በቀለም አይደለም የሚጠቀሙት ማለት ነው። አጽማቸው ያለበት ቤተ መቅደስ አለ። ቤተ መቅደሱ ውስጥ ላይ በመቃብር ተዘግቶ ከላዩ ላይ የክብር መንበር ተሰርቶ ቤተክርስቲያኑ እየተገለገለችበት ያለ ከአባቶቻችን የተረከብነው ከጽሁፍም ከትውፊትም የመጣልን ታሪክ አለ። እሱ ታሪክ ተደምስሶ ተሰወረ እያሉ ገድል ጽፈው የሚለፉም አካባቢዎች እናያለን። ምልከታቸው የግል ምልከታ ነው ያ። በጥቅሉ ግን ምን ለማለት ፈልጌ ነው ገድላቸው ብዙ ቦታዎች ላይ አለ። እንደነ መቄት፣ ደብረናዙ ማርያም፣ እንደነ አዲስ አምባ ይሄ የምንላቸው ሁሉ አባታችን የአቡነ ሙሴ ውቅር አብያተ ክርስቲያናቶች ናቸው። እዛዛ ቦታ ላይ አልፎ አልፎ አሉ ማለት ነው። ይሄኛው የውስጠኛው ክፍል ነው። ቅድም እንዳየነው በተወሰነ መልኩ መጻሕፍቶቹን እንደምናይበት ክፍል ነው። ያው ዋናው መጻሕፍቶቹን የምናስቀምጥበት ነው ማለት ነው። ጠባብ ነው ዋሻው። መጽሐፉ ከመጽሐፍ ላይ ተነባብሮ ተደራርቦ ነው ያለው። ምክንያቱም ዋሻው ጠባብ ነው። እንደምትመለከቱት
ከቷት ከላይም በሰው ቁመት ናት በኔ ቁመት ልክ ናት መጽሐፍቶች ያሉት በርካታ መጽሐፍቶች ናቸው እንግዲህ እንደምትመለከቱት ሳጥን ማስደርደር ስለማይችል ከመጽሐፍት ላይ መጽሐፍ ደርድረን ያለነው እንደምትመለከቱት ከታችን መጽሐፍ ነው ከላይ መጽሐፍ ነው ይሄ ሁሉ መጽሐፍ ተደርድሮ የምትመለከቱት የወረቀት አይደለም ሁሉም የብራና ነው እና በዚህ መልክ ነው እቃው እየተጎዳ ያለው ማለት ነው ሌሎቹ ዝጋም ላይ የምንመለከታቸው ያው እቃ ከቃ ላይ ተነባብረው ነው የምትመለከቱት አሁን ዘውድ ነው ዝጋም ላይ የምንመለከተው ያው ቃጭሎች ናቸው የድሮ ጽዋዎች ናቸው ከጥንት ከብር የተሰሩ ጥንታውያን መስቀሎች ናቸው ከጥንት የተሰሩ መስቀሎች ማለት ነው ጥንታውያን ናቸው በነገራችን ላይ አፍሮ ይገባ የሚባለው ነው በገዳማችን ፀሐይል ነው ጥንታዊ ነው ይመስላል ወደ መስዋዕተ ኦሪት ሲሰዋበት የነበረው እንትን ይመሳሰላል ግን ያው በጊዜው ከመስዋዕተ ኦሪት ወደ መስዋዕተ ወደ ቅዱስ ሥጋውና ወደ ክብር ደሙ ስለመጣ እንግዲህ ከመስዋዕተ ኦሪት አልፋ ቤተክርስቲያን ያው ቅዱስ ሥጋውን ክብር ደሙን ነው ተፈትተው ግን ማለት ነው ሽግግር የነበረበት ዘመኑ ቅርብ ስለነበረ እንደ በመካከል 400 ዘመን ነው ያለውና ቅዱስ ሥጋው ክብር ደሙ አውድ ወይም ፀሐይል ብለን የምንጠቀመው ነው በጥንት ጊዜ ቅዱስ ሥጋው ክብር ደሙ በሚወርድበት ጊዜ ይጠቀሙት የነበረ ነው ይሄ ምናልባት አሁን ለሚመለከት ሰው ዝም ብሎ የዘመኑ እንትን ይሄ ጥሽት ሊመስለው ሁሉ ይችላል አይደለም የባህራይ የተሰራ ምናልባት ያው አኗኗሩ ስለበደለው እንጂ ከነሐስ የተሰራ ባለሐረግ ነው ተሰቅሎ ያለ ልብስ ነው እንግዲህ አየር እንዲያገ ተሰቅሎ የተቀመጠው በዝልክ ከሆነ ሳጥን ውስጥ የሚቀመጠው ምን ያክል ሊያጋጥመው ይችላል የሚለውን መገመት አያስቸግርም ይሄ ሁሉ ያው ከችግር የተነሳ ነው ምክንያት ይሄንን ሁሉ ሀብት የምታውትን እንደ ፍስት አድርጎ አውጥቶ ያረባ የሆነ ቦታ ላይ ወስደን ጣል የምናደርገው ጉዳይ አይደለም ምክንያቱም ሀብት ነው ቅርስ ነው ዛሬ ዘመኑ በከፋበት ሰዓት ውጭ ላይ አውጥተን ያረባ ቦታ ላይ የሚጣል አይደለም ምክንያት የተሻለ ቤት ተሰርቶለት የተሻለ ግንባታ አግኝቶ ባግባቡ ከዚህ የተሻለ ካልሆነ በስተቀር ለዚህ ያው እዛው አስቀምጠን ቢያንስ ዙሪያውን ከበል ለመጠበቅም እንችልበት ሁኔታ ስለሚፈጠር ነውና ብዙ ጊዜ ለሰዎች ያው ድክመትን ሊያዩብን ይችላል ይሆናል ዋናው ድክመቱ አይደለም እዚህ ጋር ላይ ጎልቶ የሚታየው የቦታው ተፈጥሯዊ ወይም የቦታው ስሪቱ ነው እና መፍትሄ ብናበጅለት እንላለን ነገር ግን ይህ የበረከት ስፍራ ይህ የሀገር ታሪክ ይህ የስነ ጥበብ መዳረሻ ነበር ሆኖ ሊቀር ብዙ ፈተናዎችን እያሳለፈ ነው የፍልፍል ዋሻ ተራራውን ተሸክመው ያዙት 27 ምሰሶዎች አቅም ከርቷቸዋል በክረምት በሚገባ የዝናብ ፍሳሽ ንዋየ ቅድሳት ታሪካዊ መጻሕፍትና አልባሳት የውሃ ርዝራዥ እየበላቸው ነው የቦታውን ቅድስና ያልተረዱ ቀደምት የአካባቢው ነዋሪዎችም የዋሻውን ምሰሶ በመቆፈር ለመቃብርነት ሲጠቀሙበት በመቆየታቸው የገዳሙን ቀጣይ ዕድሜ አሳጥሮታል ወደ ገዳሙ የሚያስገባው የአውራ ጎዳና መንገድ ተጀምሮ ባለማለቁ ለማስገንባትም ከገዳሙ አቅም በላይ በመሆኑ የመዳን ተስፋው እንደጨለመባቸው አባቶች በመሪር የሚናገሩት ሐቅ ነው እንመለከተው ክራክ እንግዲህ በትንሹ መቋሚያውን ምን ያክል እንደሚያስገባው እንመለከተው እንግዲህ ምን ያክል ግዝፈት እንዳለው ማለት ነው የመቋሚያውን ግማሽ ፓርት እንደማለት ነው እንግዲህ ወሰደው ካየነው ማለት ነው እንግዲህ የሚወጣው መቋሚያ እንመለከተው ምን ያህል ስንጥቁ እንደከፋ ማለት ነው እና በጣም አስፈሪ ነው ከዚህ ተነስቶ ነው እንግዲህ ወደ ቤተ ጊዮርጊስ ተያይዞ የሚሄድ ክራክ ያለው ነው ወደ ቅኔ ማህሌቱም የሚሄደው ክራክ ይሄ ነው እንግዲህ በጣም አስፈሪው
ደረጃ ማለት ነው። ይሄ ክራክ ለማድረጉ መነሻ ነው የሚሉት በጥናቱም ይሄ አይነቱ ነው። ምክንያት ስለተጎረጎረ እንደ ፉካ እየተጠቀሙት በውስጥም በውጭም ያው እናየዋለን። በተለይ ዋናው ክራኩን ያለበት ቦታ ላይ እናየዋለንና ትልቁ ጉዳት ይሄ ነው። ሳያውቁ ሰዎች ለመቃብር እየጎረጎሩ የጎዱት። ቅድም ባለው ልክ ነው ተመሳሳይ ችግሮች እዚህ አካባቢ ላይ ይበዛሉ። እንግዲህ ከዚህ አንስተው ይሄ የምንመለከተው በተመሳሳይ አፈር ስለሚያደርጉት ነው እንጂ ይሄ ከዛ ጀምሮ እንግዲህ ይሄ ዳር ከዛኛው ቤተ መቅደስ ድረስ የሚገናኝ ሙሉ ለሙሉ መሬቱ ተመሳሳይ ነው። ይሄ እንግዲህ ተንጠልጥሎ ነው ያለው በውስጥም በውጭም ማለት ነው። ይሄ ተመሳሳይ ችግር ነው። እንግዲህ የዛ ችግር ነው ይሄ የምንመለከተው። ክራኩ እንግዲህ የኔን እጅ እኮ ሊውጠው ነው እንግዲህ ተመልከቱት። ይክራኩ ምን ያክል እንደሰፋ ማለት ነው። እጀ ስላጠረ ነው እንጂ መሄድ ይችላል። ከዚህ በላይ መሄድ ይችላል ስፋቱ ማለት ነው። ይሄ ዋናው በጣም ትልቁ ጉዳት ይሄ ነው። ያን ነው በጣም እያስጨነቀን ያለው። እንግዲህ ክራኩ እስከ ላይ ድረስ የሚሄድ ነው። ተመሳሳይ ነው ችግሩ። ይሄ ምሰሶ ተሰነጣጥቋል፣ ተበታትኗል። አሁን ይሄ ምሰሶ እንግዲህ ሊለያይ ትንሽ ቀርሮ እንደማለት ነው። እንግዲህ በዛኛው በኩልም በውጭም ስናየው በዚህኛው በአራቱም ማዕዘን በትንትን ያለበት ሁኔታ ላይ ነው ያለው። ተመለከቱት ውሃ ነው መሬቱ። ይሄ አመድ አይደለም መሬቱ የርጥበቱ ሻግቶ ነው። ይሄ ከሌላ የመጣ አመድ አይደለም። መሬቱ ሻግቶ ነው ራሱ ከርጥበቱ የተነሳ ማለት ነውና ብዙ አይነት ፈተናዎች አሉበት ገዳሙ። የመጀመሪያው የቦታው ከአቀማመጥ ጀምሮ መንገዱ በጣም አስቸጋሪ ነው። ከከተማ የራቀ ወጣ ያለ በመሆኑ አንዱ ትልቁና ዋናው ችግር ከከተማ የራቀ ነው። ከደሴ ከተማ ሩቅ ነው፣ ከወልዲያ ከተማ ሩቅ ነው። ከዛ አንፃር ገዳሙን ለማስተዋወቅም የሚመጡ ሰዎች መንገድ ስለሌለ ጎብኝቶ ለመሄድ አፋፍ ድረስ የሚመለሱበት ሁኔታ አለ። በጣም ፈታኝ ሁኔታ። አፋፍ ላይም ደርሰው መኪና ይዞ መጥተው ሳያዩ ገዳሙን ሳይሳለሙ የሚሄዱበት ሁኔታ ላይ ያለ የገዳሙ የመንገዱ አስቸጋሪነት ማለት ነው። ምክንያቱም ምእመናን ወደ ደጁ ቢመጡ ብዙ አይነት ችግሮች ይፈቱ ነበር። ምእመናን ቢያወት መሰረታዊ ችግሩ ይፈቱ ነበር። ለዛም ነው ቅርሱ እስካሁን ድረስ በእንደዚህ አይነት አስፈሪ ሁኔታ አስከፊ ሁኔታ ላይ ለመድረስ የተጋለጠውም የመንገዱ ምቹ ያለ መሆኑ ሁኔታዎች ነው። አንዱ ፈተናው እሱ ነው። የገዳሙ ዘርፈ ብዙ ችግር ነው ያለው። ከቅርሱ ስንነሳ ያው ቅርሱ እንዳያችሁት ክራክ እያደረገ ነው፣ እየተሰነጣጠቀ ነው። በውስጡ ያሉ የብራና መጻሕፍቶች በፍሳሽ ምክንያት እየተበላሹ ነው። አልባሳቶቹና ቅዱሳቶቹ ጥቅም ውጭ እየሆኑ ነው። ችግሩ ቤተ መቅደሱ እንግዲህ መታየት ፍልፍል ዋሻ ቤተ መቅደስ 7 ቤተ መቅደሶች አሉት። እንግዲህ እነዚህ ቤተ መቅደሶች ከእድሜ ብዛት አንፃር የተፈጠረባቸው የተፈጥሯዊ ችግሮች የሰው ሰራሽ የምንላቸው ችግሮች ሁለቱ እንግዲህ የፈጠሩት ትልቅ ፕሮብሌም አለና ያንን ችግር እንግዲህ እንደምታዩት ነው። ለማንም መናገር አያስፈልገውም። እንደምታዩት ድንጋዩ እንግዲህ ፍጥጥ ያለ ችግር ላይ እንዳለ ይናገራል። አካባቢውም እንደዛው ማለት ነው። ስለዚህ ያንን ችግር እንግዲህ መጀመሪያ እንደ ባለሙያ ያየነው እንዴት አድርገን መፍትሄ እንስጠው ከማለታችን በፊት የተለመደ ችግር ስላልሆነ ከሌላው ቤተ መቅደስ የተለመዱት ችግሮች ስላልሆኑ ምን አይነት አገልግሎት ነው የሚሰጠው ከዚህ በፊት የሚለውን ነገር ነበር ያየነውና ቅርሶቹ እንግዲህ ውስጥ ላይ እንዳያችሁት ብዙ እንግዲህ ወደ ከ300 በላይ የሚሆኑ ይመስለኛል ካልተሳሳትኩኝ የግድግዳና የጣራ ላይ ስዕሎች አሉት። ሌሎችም እንግዲህ ተንቀሳቃሽ ቅርሶች አሉትና ይህንን ሀብት የያዘ ትልቅ ቤተ መቅደስ ነው። ስለዚህ ይህን ቤተ መቅደስ ካለው እንግዲህ መንፈሳዊ አገልግሎቱም በተጨማሪ እነዚህንም ማስጠበቅ ስላለብን እነዚህን እንግዲህ እድሜ እንዲቀጥሉ ችግሮቹን በተቻለን አቅም እንግዲህ ባለን ሙያ እነዛን ፕሮብሌሞች አጥንተን ከዛ ለዛም ይሁን መልስ ኢንተርቬንሽን ሶሉሽኖች ነው የሰጠነውና በዛ ሶሉሽን መሰረት እንግዲህ መተያቸውን የጥገና ስራዎች ሰርተንለታል። ወደ ጥገናው ስራ ስገባ ማለት ነው ሁለት አይነት ስራ ነው የሰራነው። አንደኛው
በቤተ ክርስቲያኑ ዙሪያ የሚሰሩ የጥገና ስራዎች ቦታውን ስቴብል የማረጋጋት ስራ ለምን እንደምታዩት በጣም ገደለማ የሆነ ቦታ ስለሆነ ያንን ቦታ በተቻለን አቅም ማረጋጋት አለብንና ያን የማረጋጋት ስራና ሁለተኛው ደግሞ ቀጥታ ቤተ መቅደሱ ላይ ሚሰሩ ኢንተርቬንሽን ስራዎች እየሰራ ነው። ስለዚህ በእነዚህ ሁለት ስራዎች እንግዲህ ይሄን ያህል ማቆየት ይችላል። እንግዲህ ከ2018 ጀምሮ በፈረንጆች አቆጣጠር ጥናቱን ሰርተን ወደ ስራ ገብተን ያው እስካሁን እየሰራን ያለነው። ይሄ የምንመለከተው የቅድም ባልነው ልክ በመጥረቢያ እየተቆረጠ ለመቃብርነት ሲያገለግል ተጠቀሙት ነው። ይሄም ይገርመው ከውጨኛው ጋራ ከግንባታ የውጨኛውን ጥገና በመናደርግበት ጊዜ ተገናኝቶ ነበር ውስጥ ለውስጥ በውስጥም ቆርጠውት መቃብር ነው በውጭም ቆርጠውት መቃብር ነው። ሁለቱም ቦታ ላይ ሲቆረጥ መቃብር ሆኗል። ያ ማለት ተንጠልጥሏል ማለት ነው። የውጨኛው ገደል የሚይዘው ሲያጣ ነው ተንጠልጥሎ የወረደው ማለት ነው። ያው ምናልባት እናያለን በውጭ በኩልም ያለውን እንጂ በሚሰራበት ሰዓት ውስጥና ውጭ የተገናኘበት ሁኔታ ነበር ስንከፍተው በዛኛው በኩል ያለውን ማለት ነውና አሁንም ያለው ተመሳሳይ ችግር ይሄ ነው። አሁንም ውስጥ ለውስጥ ያሉት መቃብሮቹ ካልተደፈኑ አጽሞቹ እየወጡ በአግባቡ በስርዓት እየተኖሩ ይሄኛው የሚከተምበት እድል የሚዘጋበት የሚወስጡ ይሄ ባዶ የሆነው ቦታ ድጋፍ ካልሰጠንለት አሁንም ቅርሱ አደጋ ላይ እንደሆነ ነው የሚያመለክተው። ይባስ ብሎ ደግሞ በተለይ በዘንድሮ አመት ያው ከመንግስት የበጀት እጥረት አንጻርም በጀት ባለመበጀቱ ምክንያት የቅርሱ ሁኔታ ከጊዜ ወደ ጊዜ እየተባባሰ መጥቷል። ለዚህም እንግዲህ ማሳያ የሚሆነው ያው ስትዘዋወሩ ያያችኋቸው ምክንያቶችና እነዚህን ጨምሮ ቅርሱን ያው ካለበት ሁኔታ ለማጣጣፋፍ ላይ በመሆኑ ያው የሚመለከተው አካል ሁሉ ቅርስ የማንኛውም አካል ነው። ቅርስ የማንነት መገለጫ ነው። ስለዚህ ቅርሱን የመንግስት አካላትም ያንዳንዱ ግለሰብ ማህበረሰብ ቅርሱን ከጥፋት ለመታደግ የኩሉን ድርሻ እንዲወጣ ነው። ስለዚህ እያረግን ያለነው ሶሉሽን እንግዲህ መጨረሻው ሰዓት ላይ ደርሰንለታል። እንግዲህ እንክበበውና አትሊስት የመጨረሻውን እድሜውን የተወሰነ አብረን ነው እንቀጥል። እኛም ምን ኖረውን እድሜ ድረስ አብሮን የሚቀጥል ለምን ድንጋዩ ይሄ በአንድ አመት በሁለት አመት አይደለም ይሄን አይነት ክራክ የፈጠረው የብዙ አመት ግራጁዋል እንትን ነው። እንግዲህ የ100 አመትም ሊሆን ይችላል የ60 አመትም የ50 አመትም ሊሆን ይችላል። ረጅም ፕሮሰስ ነውና እዛ ፕሮሰስ ላይ ስለሆነ ያለው አሁን የአንድ አመት ነው ችግሩ ምናምን ብለን ልንወስነው አንችልም። ትክክለኛ የሆነ የጂኦሎጂስት ጥናት ገና ስላልተጠና ማለት ነው። ግን የደረስንበት ሰዓት ግን ኦሬዲ እንደምታዩት ነው ቤተ መቅደስ ውስጥ ሁሉም አምዶች በመቃብር ተይዟል ተቆፍሯል። ያ ማለት ኦሬዲ ያን መቃብር ስናወጣው እንግዲህ ሚኖረውን ክፍተት አስቡት። ሚኖረውን አስፈሪ የሆነ የቤተ መቅደሱ ቅርጽ እንግዲህ እሱ ነው የሚሆነው። እሱ መሙላት ምናምን የሚባሉ ስራዎችን አትሊስት እንስራና እንግዲህ ስቴብልም ባይሆን ለማድረግ እንጣር። ምክንያቱም ይሄ በጣም ትልቅ ቶን ነው። ይሄ ትልቅ ቶን ነው። እንግዲህ በምን ልንለካው እንችላለን? ይሄ ራሱ የፈጠረው ካለከው እኛ ልንለካው አንችልምና ውስጥ ያሉት አምዶች ይሄንን የተሸከሙት። ስለዚህ እነዛን አምዶች እኛ አውጥተን መቃብሩን ባዘልቲክ ሮክ አድርገን ብንሰራው እንግዲህ የተወሰነ እድሜ ብናራዝመው እንዴት ነው? ኮለኖቹ ላይ ትልልቅ ስንጥቆች አሉ አይታችሁ ከሆነ እነዛ ስንጥቆች የተፈጠሩት የነዚህ የአምዱ የቤዙ የኮለኖቹ የመሰረቱ ማስ ነው። እንግዲህ ያ ሲማስ እስካሁን መቆሙ ራሱ ይገርመኛል። እንግዲህ ከጀርባ ያለው ከቤተ መቅደሱ ጀርባ ያለው የዚህ ማዘሮኩ አንድ ፓርት እንግዲህ ትልቅ ስለሆነ የተቆረጠችው ካርብ የተደረገችው ስፔስ ትንሽ ስለሆነች እንግዲህ ለዛም ሊሆን ይችላል የቆየው እንጂ እነዚህ አምዶች በምንም አይነት ሁኔታ ሊሸከሙት አይችሉም። ግን ተጽዕኖቹን መታየው እያንዳንዱ አምድ ላይ ስንጥቅ አለ። ከቤተ ሙሴ ከአባ ሙሴ ቤተ መቅደስ ጀምሮ እስከ ቤተ ጊዮርጊስ ድረስ መሄድ ስንጥቅ ነው ያለው እና የሚጀምረው እንግዲህ ከኮለኖች ላይ
ከግርግዳዎች ላይ ነው የሚጀምረው። የነሱ ውጤት ነው ይሄንን የፈጠረው። እንግዲህ ውጭ ያለው ስንጥቅ በተፈጥሮ በዝናብም በእድሜም ባለው ሴስሚክ አክቲቪቲም አካባቢ ላይ የሚንቀሳቀሰው በዛም እነዚህ ነገሮች ተልጠው ወድቀዋል። ውስጥ ላይ ግን ትልቁ ችግር ይሄ ነው። ይሄ ቤተ መቅደሱ እንግዲህ ግድግዳዎች ላይ በተለይ አምዶቹ ላይ የተሰሩት ስህተቶች በተለምዶ የተደረጉ ነገሮች እነሱ ትልቁ ችግሮች እነሱ ናቸው። ገዳሙ ያጋጠመው ችግር የታሪክና የቅድስና ስፍራ የሆነው የአቡነ ሙሴ ዋሻ ገዳም ምሰሶችና ቤተ መቅደሶች መፍረስ ብቻ አይደለም፣ መነኮሳቱ ረሃባቸውን የሚያስታግሱበት የእርሻ ቦታ እጦትም ጭምር እንጂ። በድባ መቅደሰ ማርያም አንድነት ገዳም ልማት የእጅ መዳፍ በማትቦላ መሬት ላይ ነው። የስፍራው ገደላማነትና የአካባቢውን ጥቂት አርሶ አደሮች መሬቱን በወረራ መያዛቸው ለገዳሙ መነኮሳት ሌላ ሰቆቃ ነው። በሁለተኛ ደረጃ በውስጥ የሚኖሩ መነኮሳቶች በቂ የሆነ የመኖሪያ በዓት የላቸውም። በቂ የሆነ የልማት ቦታ ባለመኖሩ ቦታው ገደላማ በመሆኑና በተለይ በአርሶ አደሮች ተጣበበ ዙሪያውን እርሻ ቦታዎችን አርሶ አደሮች ነው ያዙት። የልማት ቦታውን አርሶ አደር ነው ያዘው። መነኮሳቱ ምንም አይነት እጁን ሰዶ የሚያለማበት ቦታ ባለመኖሩ ምክንያት ረሃብ ችግር ሳይቀር የምግብ ችግር ሳይቀር የተቸገረ ያለበት ሁኔታ ነው ያለው። ምክንያቱም ካልተመረተ ምንም አይመጣም። ምቹ የሆነ በቂ የሆነ ስራ ሊያሰራ የሚያስችል የልማት እንቅስቃሴ ቦታ የለውም። ከዛ የተነሳ መነኮሳቱ በችግር ነው ያለው። አይደለም ቀርቶ ተሰፋ ብለን እንኳን በዓት ለመስራት እንኳን አብዛኛው ደና የታሻሉትን ቦታዎች ደልዳሉትን ቦታዎች አርሶ አደር ሰፍሮባቸዋል። በዓት እንኳን ለመስራት ገደል ቆርጠን ነው ገደል ቆፍረን ነው ቤት የምንሰራውና ይሄ በጣም ትልቁ ችግር ነው። ገዳሙ ላይ ያጋጠመው ያለው አንዱ ችግር ይሄ ነው። በርግጥ ቦታዎች ግለሰቦችን ለማስነሳት ከዚህ ቀደም ተሞክሮ ነበረ። ተሞክሮ ሂደት ላይ ያለ በአካባቢያችን በነበረው የሀገሪቷ መንግስትና ህወሓት ጋር በነበረው ግጭት ቦታ ትክ ተሰጧቸው የነበሩት ግለሰቦች እየገፋ አርሶ አደሩ ገፍቶ ይዞት የነበረውን ገፍቶ ማለት ምንድነው ይሄ ወሉን በወረራ ይዘውና ያንን በወረራ የተያዘውን አስለቅቆ ነበር ለግለሰቦቹ ትክ ተሰጣቸው። በዛ ምክንያት ያኛውም ለኔ ይገባኛል የሚል ግርግር ሲፈጠር በጊዜውም ስራ አካባቢያችን ላይ ጠፍቶ ስለነበር በዛው ተደነባብሮ ቀራውን ነገሩ ባለበት ቀርቷል። ትኩንም ሌላው አካል መወርሶት ቀርቶ ወስዶት ቀርቷል። እንቅስቃሴ ተደርጎ ነበር፣ ነገር ግን ውጤት አላመጣም፣ አልተሳካም። ጥላቻ አካል ሆነ በስተቀር ያተረፍ ነው ማለት ነው። የድባ መቅደሰ ማርያም አቡነ ሙሴ አንድነት ገዳም በውስጡ ያዘው ታሪክ ብቻ አይደለም፣ ውብ የስነ ህንጻ ጥበብና የስነ ተፈጥሮ መልክዓ ምድርንም ይጨምራል። ይህን ታሪክ ማጣትና ሲፈርስ ዝም ብሎ ማየትም የመጣንበትን የታሪክና የቅድስና ስሪት መዘንጋት ነው። ለገዳሙ መዳን ለህልውናው መቀጠል ሁሉም ባለቤት ነው። እንግዲህ ይሄ ቅርስ የሁላችንም ቅርስ ነው። እንግዲህ 1600 ዓመት ሞልቶታል ስንል እንግዲህ 1600 ዓመት ታሪካችን ወደ ኋላ ሪቫይዝ ማድረግ ነው። ይሄን ቤተ መቅደስ መጥቶ መጎብኘት ማለት ነው። ስለዚህ ታሪክ ማለት ስለ ታሪክ የሚቆረቆር ሁሉ እንግዲህ ኢንቮልቭ ያደርግ ጥሩ ነው ብዬ አስባለሁ። ስለ ኢትዮጵያ ስለ ኢትዮጵያዊነት የሚቆረቆር ሁሉ ማለት በእምነት ነው ከእምነትም በላይ ስለሆነ ማለት ነው። ስለዛ የሚቆረቆር ስለዛ ሪሰርች የሚያደርግ ባለሙያ የትም አይነት ባለሙያ አርኪቴክት ሊሆን ይችላል፣ ሂስቶሪያን ሊሆን ይችላል፣ የስነ ጽሁፍ ባለሙያ ሊሆን ይችላል። እዚህ ቦታ ላይ መጥቶ ያገኘው ዕውቀት የሚያገኘው ጥቅም ሰፊ ነው። ስለዚህ በዛ መሰረት ሁሉም ቢረዳው በዛ መሰረት ተረድቶት ያቅሙን እንግዲህ አስተዋጽኦ ቢያደርግ፣ ስለዚህ ሁላችንም ባለን መክሊት
ለዚች ቤተ መቅደስ እንግዲህ የተወሰኑ አስተዋጽኦች ብናረግ እንግዲህ የመንግስት ኃላፊነት ያው ትልቅ ቅርስ ስለሆነ እንደ ሌሎቹ ቅርሶች እንዲያስቡ ሌሎች ቅርሶች ላይ የሚያደርገውን እየተደረገ ያለውን አይነት ስራ እዚህም ላይ ቢደረግ ሌሎች በጎንደር ላይ የተደረገው ስራ አባጅፋር ላይ የተሰራው ስራ ሌሎችም ቦታዎች ላይ የተሰሩ ያሉትን ስራዎች ወደዚህ አትኩሮት ተሰጥቶት ይሄን ቦታ እንግዲህ በደንብ እንደዚህ አይነት አገልግሎት ቢሰጥበት የመንግስት ኃላፊነት በዛ መንገድ እንደ ቅርስ ታስቦ ኃላፊነቱን የሚወጣ ቢሆን ጥሩ ነው ብዬ አስባለሁ። እንግዲህ ከመንግስት የሚጠበቀው እንግዲህ መንገድ ከመስራት አኳያ በተለይ ይህንን የወረዳው መንግስትም ከክልሉ የገጠር መንገድ ጋር ግንኙነት በማድረግ መስራት መቻል አለበት የሚለው ነው። ዋናው ለቱሪዝም አንደኛው መሰረተ ልማት ነው። መሰረተ ልማት የመጀመሪያው መንገድ፣ ውሃ፣ መብራት ቱሪዝሙን አንድ ቱሪዝም ሊያሰኝ የቱሪዝም መዳረሻ ሊያስብለው የሚችሉት ነገሮች እነዚህ መሰረተ ልማቶች መሟላት መቻል አለባቸው። በዋናነት መንገድ፣ ውሃ፣ መብራት እነዚህ ነገሮች መኖር መቻል አለባቸው። እነዚህ ከሌሉት አንዱ የቱሪዝም ስርፋ ቱሪዝም ሊያስብሉ የሚችሉት እነዚህ ሶስቱ ነገሮች በዋናነት ኮምባይንድ ሲሆኑ ነው ሲጣመሩ ነውና ስለዚህ እነዚህ ነገሮች ለቱሪዝሙ የገቢ ምንጭ ሊያስመጡ የሚችሉት እነዚህ ነገሮች ባንድ ሲኖሩ ነውና ለዚህ አሁን በበላይነት መንግስት የበኩሉን ድርሻ መወጣት መቻል አለበት የሚል እምነት አለኝ። ለዚህ ደግሞ እንግዲህ ያለንበት ነባራዊ ሁኔታ ስለሚታወቅም እዚህ አንዱ ችግር ከመሆኑ አኳያ ነገር ግን ዝሮ ያለውን ትንሽ ፍታም ቢሆን ተጠቅሞ ስራዎቹ መሰራት መቻል አለበት። ለቅርሱ መደረስ መቻል አለበት። ቅርሱ እንዲታይ አንዱ ችግሩ መንገድ ነው። የሚገርመው ነገር ይሄ ብቻ ሳይሆን ከዚህ ዳውንት ለመግባት እንግዲህ ያያችሁት ነገር ነውና መንገድ በጣም ትልቁ ችግር ነው። ለዚህ ደግሞ መንግስት ትኩረት አድርጎ መስራት መቻል አለበት የሚል እምነት ነው ያለ። ከ1600 ዓመት በላይ ያስቆጠረ ነው። በአራተኛው መቶ ክፍለ ዘመን በአብራው አጽባ ዘመነ መንግስት በብፁዕ አቡነ ሙሴ የተፈለፈለ ፍልፍል ዋሻ ቤተክርስቲያን ነው። ይህ ታሪካዊ ቦታ በሚገርም ሁኔታ ግን ካለው ችግር አኳያ እስካሁን ህዝብ ያላወቀው ቦታ ከመሆኑ አኳያ ማንኛውም ህዝብ ይህንን የሚከታተል ይህንን የሚሰማ ሁሉ መጥቶ እንዲያየው የመጀመሪያ ጥሪን አስተላልፋለሁ። ይህንን ችግር ለመቅረፍ ኦርቶዶክሳውያን ድርሻ የሚሆነው ባለሙያ ያለው የበለጠ እየተገኘ ከባለሙያዎቹ ጋር ሙያዊ እገዛ በማድረግ ሌሎች ምዕመናን ደግሞ በገንዘባቸው በመደገፍ ነው። ሌላ በምንም ሊያግዙን አይችሉም። ገንዘብና ገንዘብ ነው ዘጋ ስራ ለመስራት የሚያስችለው። ምዕመናን ባሉበት ነው በማስተዋወቅም ጭምር እየደረሳቸው ለሌላው ያልሰሙትን በማሰማት ጭምር ቢያግዙን እንላለን። ምክንያቱም ይሄ ታሪካዊ ቦታ የነገሌ ተብሎ የሚወሰን እስካላደለ ድረስ የሁሉም የእምነቷ የቤተክርስቲያኗ እምነት ተከታይ የሆነ ሁሉ ሊያግዘን ይገባል የሚል ነው የኛ እይታ። ያው የመጀመሪያው ግዳፍ ማድረግ ያለባቸው ቢኖር ማቴሪያል ነው። ያው የተጀመረው ሲሚንቶ ብረታውን ያለበት ላይ ለማስቀጠል ያው የሚያስፈልገው ማቴሪያል ነው። ማቴሪያል ከቆመበት ለማስቀጠል ማቴሪያል ነውና የባለሙያ ክፍያ ነው። እሱም ያው እንግዲህ በቅርብ ያሉ በቀጥታ ማቴሪያሉን በማቴሪያል ማቅረብ ይችላሉ። በርቀት ያሉ ደግሞ ገንዘቡን በመደገፍ ማድረግ ነው። ሌላ አማራጭ ነው። በተለይ አሁን ክረምቱን ያው ጊዜያዊ አድርገው ነው ቢያንስ እንኳን ፊኒሽንግ ባያልቅ እንኳን የጣራና ግንባታ ስራው አልቆ ቢያንስ እቃውን ዲዛይን የምናሽሽበት መንገድ ከሌለ በቀጣው ክረምት ብዙ የምናጣው ነገሮች አሉ። በጣም ብዙ ተበላሽተው የሚከርሙ ነገሮች አሉና ደግሞ ምናን በያሉበት በውስጥም በአገር ውስጥም ያሉት ተረባርበው 50 ሎሚ ለአንድ ሰው ሸክሙ ነው ለ50 ሰው እየጾሙ ነው እንደሚባለው ሁሉም የበኩሉን ደግፎን ቅርሱን ካላተረፈ ነው። እንግዲህ እኛ ቦታ ጠባቂዎች ነን ስለመናገር ሁሉንም ሆኖን አንችልም። ይሄ ቦታ የቤተክርስቲያኗ ነው፣ የምእመናን ነው። ይሄን ቦታኛ ቦታ ጠባቂዎች ነን። ባለቤቱ ህዝቡ ነው፣ ባለቤቱ ምእመናን ነው። ስለዚህ እንድጠብቅ ያስቀመጠንን ቦታ ደግሞ ሁሉም ተረባርቦ አግዞን ይሄን ቦታ ከታሪክ ለቀጣይ ትውልድ እንድናስረክብ ሁሉም በያለበት ቢያግዘን እላለሁ። ቅርሶች የማንነት መገለጫ ናቸው። ቅርሶች የሀገር ውለታ ናቸው። ቅርሶች ማንነታችንን
የሚያንጸባርቁ ናቸው ለሀገሪቱም የገቢ ምንጭ ናቸው እነዚህን ቅርሶች ካልተንከባከብናቸውና ለቀጣይ ትውልድ እንዲሻገሩ ካላደረግናቸው ሊገጥሙ የሚችሉ አንደኛ በኢኮኖሚው ላይ ተጽዕኖ ያሳድራል ሁለተኛ ጥንት የነበረንን ማንነት እንዲጠፋ ያደርጋል የጥንት ማንነትን የስነ ፍልስፍናን የስነ ተዋህዶን የጥናትና ምርምር መሰረቶች ናቸው እነዚህ ቅርሶች አሁን እንደዳውን 11 ፍልፍል ዋሻ ቤተክርስቲያኖች አሉት አንደኛውና ዋናው እንግዲህ ውስጥ ያያችሁት 27 ሜትር ርዝማኔ 26 ሜትር ወርድ ስፋት ያለው ፍልፍል ዋሻ ቤተክርስቲያን ይሄን አጣን ማለት እንግዲህ የጥንት መነሻችን የጥናትና ምርምራችን ከምን መነሻ እንደሆነ እንዴት እንደሆነ ይቋረጣል ማለት ነው እና እንደገና ደግሞ የሀገሪቱም የገቢ ምንጭ አንዱ ቱሪዝሙ ከመሆኑ አቋያ ጭስ አልባ ኢንዱስትሪ እየተባለ ነው እንግዲህ የሚጠራው ቱሪዝሙ ስለዚህ የጭስ አልባ ኢንዱስትሪ የሀገሪቱ የገቢ ምንጭ ሊሆን የሚችለው አንዱ እነዚህን ቅርሶች ለቀጣይ ማንነታቸው ሳይለወጥ ማንነታቸውን ቀጥለው ሲሄዱ ነውና ይሄንን እንዲቀጥል ለማድረግ መንግስትም እንደ መንግስት የድርሻውን መወጣት መቻል አለበት ማህበረሰቡ ቅርስ የማንኛውም ማህበረሰብ ስብስብ እስከሆነ ድረስ ማህበረሰቡ እያንዳንዱ የድርሻውን ማድረግ መቻል አለበት ብዬ ነው የምለው ገዳሙ ባለችው የብሬ ግንባር በመታከል ቦታ መነኮሳቱ መሬቱ የሚቀበለውን ዘርተው ይበላሉ ግን በቂ አይደለም ልማት ለገዳማውያን የዕለት ከዕለት ስራ ነውና ገዳሙ አሁን ላይ ያከናወናቸው ያሉት ስራዎች አንደኛ የሽመና ስራዎች እየሰራ ነው ምክንያት ቅድም እንዳልኳችሁ በቂ ልማት ቦታ ስለሌለ ሽመና ላይ ነው ያተኮረው እሱን ጥሩ ጅመራ አለ በቀጣይ ደግሞ ሁለተኛው የአትክልትም ያለችንን ቦታ ተጠቅመን አትክልት ጀምረናል በብዙ አይነት ዘርፍ አትክልቶቹ እንደ አቮካዶም ፓፓዬ የሾ ወዘተ የመሳሰሉትን እሱንም እያለማን ነው በሶስተኛ በኩል ደግሞ ደረጃ እንስሳቶች ከበጎችም ከከብቶችም በተወሰነ መልኩ ተሞክሮ እያደረግን ነው ተሞክሮም ብንገፋበትና አቅምኑሮን ብንሳካበት ውጤት እንደሚያሳይ ነው እያመለከተን ያለው ገዳሙ እየሰጣቸው ያሉ አገልግሎቶች በአብዛኛው የአብነት ትምህርት ቤቶች በተወሰነ መልኩ ተጀምረዋል የቅዳሴና የንባብ ጉባኤ ቤት አለ ጸበል ምቹ አልነበረም ከዚህ ቀደም አሁን 4-5 አመት ሆኖታል ለምእመናን ምቹ እንደሆነ ተደርጎ ለጸበል ይመጥናል የሚባሉን ተገቢ ስራዎች ተሰርተው አሁን ጸበልም አገልግሎት ያካባቢው ማህበረሰብ ቁርቆ ሳይድ ሳይንገላታ ዘው ጸበል የተጠመቀ ያው ያለንበት ወቅታዊ ሁኔታ ስለማይፈቅድ ከርቀት ሰው ለመምጣት ቢቸጋገርም እንኳን አንዳንድ ሰዎች የመጡ ግን ተበጻድቁ በአባታችን በአቡነ ሙሴ ጸበል ተጠምቀው ተፈውሰው እየሄዱ ያሉበት ሁኔታ ነው ያለው የጸበል አገልግሎትም በተገቢው መንገድ አለ ያብነቱ ትምህርት ቤቱም እንደዚሁ በተመሳሳይ ስራ ጀምሯል እሱንም በአካል ምን ነው ይሆናል ይህ የሀገር ታሪካዊ ስፍራ ኢትዮጵያ የቅዱሳን ሀገር ለመሆኗ የቀረ ምስክር ነው ገዳሙን እናድነው ለገዳሙ ሁሉም ዜጋ ድጋፍ እንዲያደርግ አባቶች መነኮሳት ከወገባቸው ዝቅ ብለው ይለምናሉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን እንግዲህ ውድ ተመልካቾቻችን ይሄ የምንታዩት ቦታ በሰሜን ወሎ ዞን በዳውንት ወረዳ በ011 ቀበሌ የሚገኘው የጻድቁ አባታችን የአቡነ ሙሴ ገዳም ነው ቀደም ብለን ታሪኩን ለመናገር እንደሞከር ነው ይሄ ገዳም በአራተኛው መቶ ክፍለ ዘመን የተመሰረተ ታሪካዊ ቦታ ነው እንደምትመለከቱት ህንጻ ቤተክርስቲያኑ አስጊ ደረጃ ላይ ነው ያለው ይሄንን ቤተክርስቲያን ለመጠገን ከዚህ ቀደም የተቻለው መንገድ ተሄዶ ነበር ቢሆንም ግን ስኬታማ አልሆነም የሰራነው ቦታው አስቸጋሪ ከመሆኑ የተነሳ የሰራነው እየተንሸራተተ ያለበት ሁኔታ ነው ያለው ስለዚህ ውድ ምእመናን የቤተክርስቲያኗ ልጆች በአገር ውስጥም በአገር ውጭም ያላችሁ የምናሳስባችሁ እንደምታወቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች አይደለም የፈረሰን እንደ አይነት ታሪክን ቤተክርስቲያን መስራት ይቅርና
ሌሎችም አብያተ ክርስቲያናቶች በተሻለ መልኩ እየሰራን ያለነው። ነገር ግን ይሄ ቤተክርስቲያን ከሌሎቹ ልዩ የሚያደርገው ትልቅ ችግር አለ። ምክንያት ሌሎች አብያተ ክርስቲያናት የሚሰሩት ከነበረው ወደ ተሻለ ደረጃ ከፍ ለማድረግ ነው። ይሄ ግን ታሪክ ለማቆየት ነውና ውድ የቤተክርስቲያኑ ልጆች የጻድቁ የአባታችን የአቡነ ሙሴ ልጆች በያላችሁበት ይሄን የምታዩ ሁሉ የበኩላችሁን አግዛችሁን የበኩላችሁን እርታችሁን ይሄን ቤተክርስቲያን ይሄንን ታሪክ የራሳችሁ ታሪክ የጋራ ታሪካችን በመሆኑ ይሄን ቤተክርስቲያን ለታሪክ እንድናሻግር በጻድቁ በአባታችን በአቡነ ሙሴና በእናቱ በቅድስት ድንግል ማርያም ስም አደራ እንላለን። ለመርዳት ገዳሙን ለማገዝ የምትፈልጉ ሁሉ የገዳሙ አካውንት 1104233709 ነው። የድባ መቅደሰ ማርያም አቡነ ሙሴ አንድነት ገዳም የሚል ነው። በዛ አካውንት ብትልኩልን ቀጥታ ለስራው ይውላልና የጻድቁ በረከት አይለያችሁ እንላለን። ወገኖቻችን እንደምትመለከቱት እንግዲህ ይሄ ቦታ ታላቅ ታሪካዊ ቦታ ነው። እንግዲህ አባቶች እናቶች በምትመለከቱት መልክ እንዲሁ ከናንተ ፊት ቆመዋል። የሆነ ሆኖ ግን አባቶች ወይም እናቶች አሉት እንዴ ብቻ አይደሉም፣ በስራ የተሰማሩ አሉ። በርካታ አባቶች እናቶች አሉ፣ አረጋውያን በባዕታቸው አሉ። ያለነው እኛ ብቻ ነን ማለት አይደለም። እንደው ያው ለኢንተርቪው ያክል ነው ዝጋ የቀረብነውና ወገኖቻችን የምንጠይቀው ነገር የተሰባሰብንበት ዝጋ እናንተ ፊት የቆምንበት መሰረታዊ ዓላማ ይሄ የሀገር ሀብት የሆነው ታላቁ የአባታችን የአቡነ ሙሴ የታሪክ መገለጫ የሆነው ታሪካዊ ቦታ አደጋ ላይ ስለደረሰ እየፈረሰ እንደምታዩት በክረምት ዝናቡ አብያተ ክርስቲያናት ውስጥ ያሉት ነው ቅዱሳቶቹ እየተበላሹ ብራናዎቹ ከጥቅም ውጭ እየሆኑ ያሉበት በፍሳሽ ምክንያት እየተጎዱ ያሉበት ሁኔታ ነውና ቅርሱንም ለመጠገን ውጭም ላይ ደግሞ የተጀመረ ዕቃ ቤት አለ እሱንም ለመጨረስና የዕቃውንም ነው ቅዱሳቱንም ከአደጋ ለማዳን እየታገልን ያለንበት ሁኔታ ስለሆነ በውጭም አገር ውስጥም ያላችሁ ወገኖቻችን የምትችሉትን እንድታገዙን በጻድቁ በአባታችን በአቡነ ሙሴ ስምና በእናቱ በቅድስት ድንግል ማርያም ስም ጥሪያችንን በዝም ጠይቅ እናቀርባለን። ይሄንን ታሪካዊ ቦታ እንድታደጉልን በጻድቁ ስም እንጠይቃለን። በጻድቁ ስም እንጠይቃለን። በጻድቁ ስም እንጠይቃለን።